የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 21 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 21 ቀን 2311 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የምናቀርበውን ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ የኑሮ ውድነቱ የዜጎችን የመግዛት አቅም ለከፋ አደጋ አጋልጧል። አገዛዙ ከዓለም አቀፍ የገንዘብ ድርጅት IMF ብድር ለማግኘት ሲል የብርን የምንዛሪ ተመን ለገበያ መተውን ይፋ ካደረገ በሶስተኛው ቀን በመላ አገሪቱ ያለው የገበያ መረጋጋት ተስኖ ታላቅ መናወጥ ውስጥ እንደሚገኝ መረጃዎች ያመለክታሉ። ይህ በኢትዮጵያ ኢኮኖሚ ታሪክ ታይቶ የማይታወቅ የፖሊሲ ለውጥ ባንኮችና በጥቁር ገበያ መካከል ያለው ልዩነትን ለማጥበብ የታለመ ነው ቢባልም ያለው እውነታ ግን የሸቀጦች ዋጋ በከፍተኛ ሁኔታ እንዲንርና ሕዝብ ለከፋ ችግር የዳረገ ሆኖ ተገኝቷል። በዛሬ ገበያ ውሎ ባንኮች በራሳቸው ፍላጎትና አቅርቦት ላይ ተመስርተው የምንዛሪ ተመናቸውን ሲያስተካክሉ የዋሉ ሲሆን ይህም በባንኮች መካከል ፉክክር እንዲፈጠር አድርጓል። የምንዛሪ ዋጋው ከቀደመው ይፋዊ ተመን አማካይ ከ30 እስከ 40 በመቶ ጭማሪ ማሳየቱ በባንኮችና በጥቁር ገበያ መካከል ያለውን ልዩነት ቢያጠበውም የውጭ ምንዛሪ እጥረት አሁንም እንደቀጠለ መሆኑ ታውቋል። የብር ዋጋ በባንኮች በኩል መዳከሙን ተከትሎ በአዲስ አበባ እና በሌሎች ዋና ዋና ከተሞች የሸቀጦች ዋጋ በአንድ ጀንበር ድንገተኛ ጭማሪ አሳይቷል። በተለይም በግንባታ ግብአቶች፣ በኤሌክትሮኒክስ እና በኢንዱስትሪ ምርቶች ላይ የታየው የዋጋ ንረት ነጋዴዎች ምርት እንዲደብቁና ገበያው እስኪረጋጋ በሚል ሽያጭ እንዲያቆሙ ተገደዋል። ይህ የፖሊሲ ለውጥ አገዛዙ ከIMF የሚጠብቀውን የ3.5 ቢሊዮን ዶላር ብድር ለማግኘት እንደ ወሳኝ ቅድመ ሁኔታ የተቀመጠ መሆኑ ታውቋል። አገዛዙ እርምጃው የውጭ ኢንቨስትመንት ለመሳብ እንደሚረዳ ቢገልጽም የኢኮኖሚ ተንታኞች ግን የዋጋ ግሽበቱ በዝቅተኛ ኑሮ ደረጃ ላይ ባለው ማህበረሰብ ላይ ሊያመጣ የሚችለውን ጫና አገዛዙ በምንም መልኩ ሊያካክሰው እንደማይችል አስጠንቅቀዋል። የዜጎች የመግዛት አቅም በከፍተኛ ሁኔታ መውደቁን ተከትሎ በቀጣዮቹ ጥቂት ሳምንታት የሚታየው የገበያ ትርምስ አገሪቱን ወደማይወጣ ኢኮኖሚ ቀውስ ይከታታል ተብሏል። በጀነራል አልቡርሃን የሚመራው የሱዳን መንግስት ጦር በኢትዮጵያ በቤኒሻንጉል ጉሙዝ አሶዛ ዞን ከተማ ወጣ ብሎ በሚገኝ ጤና ጣቢያ ላይ በፈጸመው ጥቃት ከ5 ሰዎች በላይ የቆሰሉ ሲሆን የ2 ሰዎች ሕይወት ማለፉም ታውቋል። ሱዳን ይህን ድብደባ የፈጸመችው ጤና ጣቢያው በጀነራል ዳጋሎ ለሚመራው አማጺ ኃይል የሕክምና አገልግሎት ይሰጣል በሚል መሆኑን ከአካባቢው የደረሰን መረጃ ያመለክታል። በደቡብ አፍሪካ በሌሎች ስደተኛ አፍሪካውያን ላይ የሚደርሰው ግድያና አፈና ተባብሶ ቀጥሏል። በጆሃንስበርግ ከተማ እሁድ 3 ኢትዮጵያውያንና 2 ናይጄሪያውያን የተገደሉ ሲሆን 10 ኢትዮጵያውያን ለእስር ተዳርገዋል። የሁኔታው አለመረጋጋት በአገሪቱ በሚገኙ ስደተኞች ላይ እየታየ ያለውን ስጋት ይበልጥ አባብሶታል። ከፋኖች አንደበት ይህ ፕሮግራም ከፋኖች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖ ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቀስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። መዋቅራዊ መድሎና የኢኮኖሚ ማሳቀቅ የአማራ ሕዝብ በረሃብና በድህነት የማንበርከክ አደገኛ የቢሮክራሲ ጦርነት ከፋኖ ይድነቃቸው ግርማ ተወሎ። በአንድ ሀገር ውስጥ የመንግስት መዋቅርና የቢሮክራሲ ዋና ተግባር ሕዝቡን ማገልገል፣ የንግድ ስርዓቱን ማቀላጠፍ፣ ፍትሃዊ የሀብት ክፍፍልን ማረጋገጥ ነው። ሆኖም ግን በብልጽግና ስርዓት ውስጥ ይህ መዋቅር ተቀይሮ በአማራ ሕዝብ ላይ የተቀጣጠለ የጥፋት መሳሪያ ሆኗል። ይህ ወይም የቢሮክራሲ መሳሪያነት የሚባለው ስልት የጦር ግንባር ውሎ ሳይሆን የቢሮ ውሳኔዎችን፣ የግብር ደንቦችን፣ የኬላ ቁጥጥሮችን በመጠቀም የአማራን ሕዝብ የጀርባ አጥንት ለመስበር የታለመ አደገኛ የኢኮኖሚ ጦርነት። የዚህ መዋቅራዊ መድሎ ዋነኛ መገለጫ የገበያና የንግድ እንቅስቃሴን መዝጋት ነው። የአማራ ሕዝብ በላቡና በወዙ ያመረተውን ሰብል ወደ ማህል ሀገርና ወደ ገበያ እንዳይወጣ በየኬላው የሚደረገውን ማሳቀቅ አርሶ አደሩንና ነጋዴውን ለኪሳራ መዳረግ ብቻ ሳይሆን በሕዝቡ ላይ የታወጀ የረሃብ አዋጅ ነው። ኬላዎች የመተላለፊያ መስመሮች መሆናቸው ቀርቶ የአማራ ምርት ተመርጦ የሚታገትባቸውና ንብረት የሚዘረፍባቸው የኢኮኖሚ ማነቆዎች ሆነዋል። ይህ ሆን ብሎ የሚደረግ የገበያ መዛባት ዓላማው ሕዝቡን በኢኮኖሚ አቅም በማዳከም ለህልውናው ሲል ለስርዓቱ እጅ እንዲሰጥና የግዳጅ ታማኝነት እንዲያሳይ ማስገደድ ነው። ከዚህም ባለፈ ግብርና የንግድ ፍቃድ እንደ ቅጣት የመጠቀም አዝማሚያ በሰፊው እየታየ ነው። ስርዓቱን የማይደግፉ ወይም ለትግሉ አጋር ናቸው ተብለው የሚጠረጠሩ የአማራ ነጋዴዎች ላይ የማይመጣጠንና ከባድ ግብር በመጫን የንግድ ፍቃድ በመንጠቅና የሥራ ዕድሎችን በመከልከል ህዝቡ ከኢኮኖሚው ዓለም የማግለል ስራ እየተሰራ ነው። ይህ በቢሮክራሲ ስም የሚፈጸም ጥቃት ከጥይት ይልቅ በጥልቀትና በስፋት ህዝቡን የሚጎዳ መሆኑ ነው። በአማራ ህዝብ ላይ የሚፈጸመው ይህ መዋቅራዊ መድሎ ዜጎች በገዛ ሀገራቸው እንደ ሁለተኛ ዜጋ ተቆጥረው የኢኮኖሚ ተጠቃሚነታቸው እንዲገታ የማድረግ የዘመኑ ግፍ ነው። ይህ ሁሉ መከራ በህዝብ ላይ እየወረደ ባለበት ሁኔታ አብይ አህመድ ግን የአማራን ህዝብ በጨለማ በረሃብ አዘቅት ውስጥ ጥሎ ከፊቱ አንገታቸውን የሚነቀንቁና ሽባ የሆኑ ታማኞችን ሰብስቦ ስለ ብልጽግና ሲያወራ ይታያል። ህዝቡ የሚበላው አጥቶ የለፋበት ምርቱ በኬላ ታግቶና በከባድ ግብር ተቆልፎበት ባለበት ወቅት እንዲህ አይነቱ የቤተ መንግስት ድራማ በህዝብ ቁስል ላይ እንጨት የመስደድ ያክል ነው። ስርዓቱ ከፊት ለፊቱ ባሰለፋቸው አጨብጫቢዎች አማካይነት በምድር ላይ ያለውን መራር የኢኮኖሚ ውድመት ለመሸፈን ቢሞክርም የተራቡና የተገቡ የህዝብ ጩኸት ግን በአዳራሽ ጭብጨባ የሚታፈን አይደለም። ይህ መዋቅራዊ መድሎ በአማራ ህዝብ ላይ የተጫነ የዘመናዊ ባርነት ቀንበር ነው። ህዝቡን በኢኮኖሚ ማሳቀቅ፣ ኬላን እንደ ግድግዳ በመጠቀም ግብርን እንደ ጅራፍ ማጮህ ስርዓቱን መሰረታዊ ጥላቻ፣ የፖለቲካ ውድቀት ያሳያል። ሆኖም ግን የቢሮክራሲው መሳሪያነትና የመዋቅር መድሎ የአንድን ህዝብ ነጻነትና ፍላጎት የጽናት መንፈስ ሊያጠፋው አይችልም። የኢኮኖሚ አፈናውና መዋቅሩ ጥቃት ይበልጥ ህዝቡን ወደ አንድነትና ወደ ትግል የሚያመጣው እንጂ
የሚያንበረክከው አይሆንም። ታሪክ እንደሚመሰክረው በህዝብ ህልውና ላይ የሚቆም ስርዓት ፍጻሜው ውድቀት ብቻ ነው። ስልታዊ ከበባና የሀብት ክልከላ፣ ህዝብን በረሃብና በበሽታ የማዳከም የጥፋት ፖሊሲ። ከፋኖ ሙላቱ ጣሰው ከመተከል። አንድን ህዝብ ከውጭው ዓለም ጋር ያለውን ግንኙነት በመቁረጥ የህይወት መሰረት የሆኑትን መሰረታዊ ፍላጎት በመንፈግ በረሃብና በበሽታ የማዳከም ስልት የሥርዓቱ ዋነኛ መሳሪያ ሆኗል። በአማራ ህዝብ ላይ እየተፈጸመ ያለው ወይም ስልታዊ ከበባና የሀብት ክልከላ ፖሊሲ ህዝብን ለዕለት ጉርሱና ለህልውና አስፈላጊ የሆኑ ግብዓቶችን በመከልከል ስለ ፖለቲካዊ መብቱና ስለ ነጻነቱ ለማሰብ አቅም እንዲያጣ ለማድረግ የታቀደ ጥቃት ነው። የዚህ የፖሊሲ ቀዳሚ መገለጫ እንደ ማዳበሪያ ያሉ የእርሻ ግብዓቶችን መከልከል ነው። አርሶ አደሩ በላቡና በወዙ መሬት እንዳያለማ የባንክና የቴሌኮም አገልግሎቶችን በመቁረጥ ከኢኮኖሚና ከመረጃ ግንኙነት እንዲገለል ይደረጋል። ከዚህ በላይ የሰብአዊ እርዳታና የመድኃኒት አቅርቦት ወደ ህዝቡ እንዳይገባ መከልከል ዓላማው ግልጽ ነው። ህዝብን በበሽታ ቀፍድዶ በመያዝ ብቸኛ አማራጩ ለሥርዓቱ እጅ መስጠት ብቻ እንዲሆን ማድረግ ነው። ይህ ፖሊሲ ህዝብን ለዕለት እንጀራው እንዲጨነቅ በማድረግ የታሪክና የማንነት ጥያቄዎችን በረሃብ ለመተካት የሚደረግ የወንጀል ድርጊት ነው። በተጨማሪም ስርዓቱ የሚጠቀምባቸው እነዚህ የአፈና መንገዶች ሌላኛው የጥፋት ስልት መገለጫዎች ናቸው። ህዝቡ ድንበርና በኬላ በመዝጋት ከመላው ዓለም ነጥሎና አፍኖ በማቆየት የጅምላ ስቃይ እንዲደርስበት ይደረጋል። ይህ የህልውና ከበባ ትውልዱ ጤናቶና ተስፋ ቆርጦ በማንነቱ ላይ ጥርጣሬ እንዲኖረው በማድረግ ለአገዛዙ ታዛዥ እንዲሆን ምቹ ሁኔታን ይፈጥራል። አገልግሎቶችን ማቋረጥና የመድኃኒት እርዳታን መከልከል እንዲሁ አጋጣሚ የሚከሰቱ ሳይሆኑ የአማራን ህዝብ አቅም በማዳከም ድምጹን ለማጥፋት የሚደረግ ስልታዊ ጥረት መገለጫዎች ናቸው። ይህ ሁሉ ስልታዊ ከበባና የሀብት ክልከላ በአማራ ህዝብ ላይ እየተፈጸመ ባለበት ሁኔታ አብይ አህመድ ግን ህዝቡን በመድኃኒትና በምግብ እጥረት በጨለማ ውስጥ ጥሎ ታማኞቹን ሰብስቦ ስለ ብልጽግና ስለ ግብርና ዘመቻ ሲሰብክ ይታያል። ህዝቡ የሚታከምበት መድኃኒት አጥቶ ምርቱን የሚያመርትበት ማዳበሪያ ተነፍጎት በረሃብ እየተቆላ ባለበት ወቅት እንዲህ አይነት የቤተ መንግስት ድራማ በህዝብ ቁስል ላይ እንጨት የመስደድ ያህል ነው። ስርዓቱ ከፊት ለፊቱ ባሰለፋቸው አጨብጫቢዎች አማካይነት የህዝቡን ስቃይ እንደ እድገት አድርጎ ለመሸጥ ቢሞክርም የሀብት ክልከላው ግን ሐሰተኛ ትርክት ባዳራሽ ጭብጨባ የሚሸፈን አይደለም። ይህ ስልታዊ ከበባና የሀብት ክልከላ በአማራ ህዝብ ላይ የተከፈተው የህልውና ጦርነት ህዝቡን ከመሰረታዊ ፍላጎቶቹ ማላቀቅ፣ ግብዓቶችን መከልከል፣ በበሽታ መቅጣት የሥርዓቱ መሰረታዊ ስጋትና የፖለቲካ ውድቀትን ያሳያል። ሆኖም ግን የህዝብ ጽናትና የነጻነት ፍላጎት በረሃብና በከበባ የሚጠፋ አይደለም። ይልቁንም እንዲህ አይነቱ ጥቃት ህዝቡ አንድነቱን ይበልጥ እንዲያጠናክርና ለህልውናው በጽናት እንዲቆም ያደርገዋል። ታሪክ እንደሚመሰክረው ህዝብን በመሰረታዊ ፍላጎት አስሮና በረሃብ ቀጥቶ ማንበርከክ አይቻልም።
ተጠቅሞ የመጣል የውድቀት አዋጅ ከፋኖ መኳንንት ቢዛሙ በትጥቅ ትግል ታሪክ ውስጥ ትልቅ ድል የጠላት ምሽግን መስበር ሳይሆን በጓዶች መካከል ያለውን መተማመን መጠበቅ ነው። አንድ ታጋይ ወደ ጦር ግንባር የሚገሰግሰው ነገ ቢወድቅ የሚያነሳው ቢሰዋ ቤተሰቡን የሚደግፍ የጸና ወንድማማችነት እንዳለ በማመን ነው። ይህ መንፈሳዊ ትብብር ከላላ ግን ትግሉ የሞራል መሰረቱን ያጣል። በዚህ ፈታኝ የትግል ውስጥ የታመሙትና የቆሰሉትን ዞር ብሎ ማየት እንደ ግዴታ ሳይሆን እንደ ትግሉ አካል ሊቆጠር ይገባል። የቆሰለን ታጋይ ጥሎ ማለፍ ወይም የተሰውን ቤተሰቦች ችላ ማለት የትግሉን ዋጋ ዝቅ ያደርገዋል። አብሮ የበላን አብሮ የሞተን አለመርሳት የኢትዮጵያዊነት ብቻ ሳይሆን የታጋይነት መመሪያ ነው። ዛሬ በደምና ባጥንታቸው ለቆሙት ዋጋ አለመስጠት ነገ ለሚተካው ትውልድ ተስፋ አስቆራጭ መልእክት ያስተላልፋል። በቪየትናም ትግል ወቅት የቪየት ኮንግ መሪዎች አንድ መርህ ነበራቸው። አንድም ጓድ ወደ ኋላ አይቀርም። የቆሰለውን ጥሎ ማለፍ እንደ ትልቅ ወንጀልና የትግል ክህደት ይቆጠር ነበር። ይህ መተሳሰር ነው የአሜሪካንን ግዙፍ ጦር እንዲያሸንፉ ያደረጋቸው። በአንጻሩ በታሪክ በብዙዎች የደቡብ አሜሪካ ሽምቅ ተዋጊዎች የከሰሙት መሪዎቻቸው ከድል በኋላ ወይም በትግሉ መሃል የታመሙና የደከሙ ጓዶቻቸውን ችላ በማለታቸው የውስጥ መከፋፈልና ተስፋ መቁረጥ ስለነገሰ ነው። ማንኛውም ህዝባዊ ትግል ተጠቅሞ የመጣል ባህል ሊጸየፈው ይገባል። በትጥቅ ትግል ታሪክ ውስጥ ብዙዎች የከሸፉት ጠላት በስቶባቸው ሳይሆን በትግሉ ውስጥ ለቆሰሉና ለደከሙ ጓዶቻቸው የሚሆን ልብ በማጣታቸው ነው። የቀደመውን ያላከበረ ለሚመጣው አይበጅም እንደሚባለው ትናንት መስዋዕትነት ዕውቅና የማይሰጥ ጉዞ የነገውን ድል የመሸከም አቅም አይኖረው። አመራርነት ማለት በትከሻው ላይ የወደቁትን ጓዶች ተሸክሞ ወደ ድል መጓዝ እንጂ የቆሰሉትን እየረገጡ ፊት መሮጥ አይደለም። በቁስለኛው ደም ላይ ቆሞ ስለ ድል መስበክ ፍጹም ጀግንነት ሊሆን አይችልም። የቆሰሉትን ጓዶች እንደራስ ቤተሰብ አለመቁጠር በትግሉ ውስጥ ትልቅ ክፍተት ይፈጥራል። አመራሮች ዛሬ ችላ የሚሉት እያንዳንዱ ቁስለኛ ነገ በሺዎች የሚቆጠሩ ወጣቶች ወደ ትግሉ እንዳይቀላቀሉ የሚያደርግ ሕያው ምስክር ነው መሆኑንም ማጤን ይገባል። የቆሰሉ ጓዶች የማይራራ ልብ ነገ ለሚመራው ህዝብ ይራራል ብሎ ማሰብ አስቸጋሪ ነው። ትግሉ ግቡን እንዲመታ ከተፈለገ የቆሰሉትን እና የተሰዉትን አለማየት እንደ ትልቅ ውድቀት ሊታይ ይገባል። ካልተያያዙ አይጸኑ፣ ካልተሳሰቡ አይበዙ ነውና ትግሉ መካከለኛው መንገድን መርጦ የደከሙትን ደግፎ የቆሰሉትን አንስቶ መጓዝ ይኖርበታል። ድል የሚገኘው በጠላት ብዛት ሳይሆን በጓዶች መካከል ባለ የማይበጠስ መተሳሰብና የህሊና ንጽህና ነው። ከማልቀስና ከመናደድ አልፈን እንሂድ። ፋኖን እንደግፍ። ከፋኖ መኳንንት ቢዛሙ የአማራ ፋኖ ብሔራዊ ንቅናቄ በይፋ ከተመሰረተ ወር ከ10 ቀን ሆነው። ፋኖ በይፋ ከአገዛዙ ጋር ትንቅንቅ ከጀመረ ደግሞ ሚያዝያ 20 ቀን 2018 ዓ.ም 3 ዓመት ይሆነዋል። መጀመሪያ ላይ ፋኖ በአጭር ጊዜ ውስጥ በርካታ ከተሞችን ስለተቆጣጠረ የአማራ ክልል መስተዳድርን ስላፈረሰ አዲስ አበባ ፋኖ ሊገባ ነው በሚል ስሜት
ፋኖ የብዙዎችን ትኩረት ስቦ ነበር። ሁሉም ነበር ፋኖ 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 ይል የነበረው። በወቅቱ ፋኖ አሁን ቴዲ አፍሮ የሆነውን በብዙ እጥፍ ትልቅ ክስተት ሆኖ ነበር። ከ200-300 አደረጃጀቶች ወደ አንድ መምጣት በጣም ከባድ ነው። ሂደቱ አስቸጋሪ ውጣ ውረድ የነበረበት ሂደት ነበር። ያንን አልፈው አሁን ሁሉም ፋኖች በአንድ ድርጅት ውስጥ ተሰባስበዋል። ይህ እጅግ በጣም ትልቅ ክስተት ነው። ወደዚህ ሂደት ሲመጣ ብዙ መውደቅ መነሳቶች ነበሩ። ክፍፍሎች፣ እርስ በርስ መናቆሮች፣ መገፋፋቶች ነበሩ። የነበሩ ክፍፍሎችም እርስ በርስ እስከ መገዳደል ደርሶ ነበር። በተለይም ደግሞ እስክንድር ነጋ በፋኖች መካከል የፈጠረው ችግር ቀላል ካለመሆኑ የተነሳ ፋኖች አንድነት ኋላ ጎትቶታል። ይህ ብቻ አይደለም። ከጅምሩ አገዛዙ የላካቸው አመራር ደረጃ ላይ እስከ መድረስ የበቁ በመሃል ትግል ገብቷቸው ማረፍ የፈለጉ በሂደትም የሚፈልጉት ኃላፊነት ስላላገኙ ያኮረፉና ከአገዛዙ ጋር አብሮ መስራት የጀመሩ በፋኖ መካከል አለመስማማቶች እንዳይኖሩ በተልኮ ትልቅ አፍራሽ ስራዎችን ሰርተዋል። በተጨማሪም ደግሞ የእስክንድር ነጋ አፍራሽ እንቅስቃሴ የራሳቸው ጫና ነበራቸው። ያ ሁሉ ታልፎ አሁን አንድ ድርጅት መስርተዋል። በ3 ዓመታት ጊዜ ውስጥ ትግሉን የምንረዳው የነበረው ቻሌንጅን የተመለከተ አገዛዙ ምን ያህል የፋኖችን አንድነት እንዳይመጣ የተገነዘብን ፋኖች አሁን የደረስንበት ደረጃ መድረሻችን እንደ አንድ ተአምር ነው የምንቆጥረው። መስተካከል ያለባቸው የቀሩ ስራዎች አሉ በሚገባ። ለምሳሌ ፋኖችን ያቀፈው አፋብን ከአማራነት የፖለቲካ አልፎ በመሄድ አድማሱን በማስፋት አለበት ባይ ነኝ። አፋብን ፍትህና የሰብአዊ መብት መከበርን ቀይ መስመሩ ማድረግ አለበት ባይ ነኝ። አፋብን ድክመቶችንና ክፍተቶችን ማሳየታችንን ባልተሰሩ ስራዎች ዙሪያ ሆኖም ግን የፋኖ የትግል በኔ ግምገማ ትልቅ ደረጃ ላይ ደርሷል። ለሀገርና ለህዝብ ትልቅ ተስፋ ብቻ ሳይሆን ያለው ብቸኛ አማራጭ ነው የሚል እምነት ነው ያለኝ። በተለይም የቴዲ አፍሮ አልበም ትልቅ ክስተት ነው። ነገር ግን አልበሙ ከጥቂት ሳምንት በኋላ ይረሳል። አልበሙ ባንዲራውን አንሱ ነው ያለው። ባንዲራውን ማንሳት ካልተቻለ ማንም የሚለውጠው ነገር አይኖርም ማለት ነው። ባንዲራውን አንስቶ እየታገለ ያለው ደግሞ በአሁኑ ወቅት ፋኖ ብቻ ነው። ወገኖች ለድፍረቴ በጣም ይቅርታ ጠይቃለሁ። ፋኖን አለመደገፍ ማለት በፋኖ ላይ ፊትን ማዞር ማለት ኦነጋውያን የኦሮሞ ብልጽግናዎች ይቀጥሉ ማለት ነው። እመኑኝ እነ አብይ አህመድ መስመሮቻቸውን አስተካክለው መሰረታዊ የህዝቡን በተለይም የአማራን ማህበረሰብ ጥያቄ በመመለስ ዙሪያ አንዳንድ እውነታዊ እርምጃዎችን ቢወስዱ ወይም የመውሰድ ፍላጎት ቢኖራቸው ሌላም አማራጭ አለ ብዬ እናገር ነበር። ግን የኦሮሞ ብልጽግናዎች ያለውን ማስቀጠል የሚፈልጉ ናቸው። ፖለቲካቸው በጥላቻ ላይ የተመሰረተ ነው። በጥላቻ ላይ የተመሰረተ ዘረኛ አስተሳሰብ ደግሞ በቀላሉ መቀየር አይቻልም። አስቡበት። ፍቅር፣ አንድነት የተናገረን ሰላማዊ አርቲስት ይኸው እያዋከቡት በእርሱ ላይ ዘመቻ የጀመሩት ሰዎች ናቸው። በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ጠፍቶት በበረዶ ጫካ አውሮፓ ሲማስን ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰውነቱን ስቶት ካራዊት ሲታገል
እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ምሁራን አፍርተን አርቅቀነው ነበር። ክብረ መንግስቱን አንጸነው ነበር። ቤተ ፋሲልን ላሊበላን ቀርጸን አስተምረን ነበር። ከአንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይል አቁመነው ነበር የአክሱምን ሐውልት። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣት። በጠቢቡ ንጉሥ በሚኒሊክ ሀገር በነጻነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር። ጊዜም ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ውጠው ብራና አዳይ ሆነ። ብራና ወሳጁ ከኛ ቤት ቢሆንም ያው እንደ አባይ ነው ለኛ ምን ሊጠቅም። በገናና ስሙ ከመኩራት በስተቀር አባይ የጠቀመው ላረፈበት ሀገር። ጊዜ ተለውጦ እውነት ቦታ አጥቶ ከኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት እያየን ጥሎን ሂድ ከቶ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ እሱነቱ ከላዩ ሲነጠል በንዋይ ፍለጋ አእምሮ ሲበከል ብራና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመኑ ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛም በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተፈራ ቤታቸው። አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ አዋቂ በሚል የቅጽል ስም እጅግ አሸብርቆ እጽፋለሁ ሲለም ብዕሩን ዘቅዝቆ በቀለሙ ፋንታ በደም አጨማልቆ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና እሱነቱ። ገባውን በገሃድ አየነው ሲሸጣት እናቱ። ይሄ በመሆኑም ባለንበት ዘመን ብራና አሳስቶት እውቀት ግቡን ስቷል። እውነት ትርጉም አጣ ይሳለቁባታል። ሐው ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል። ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው የሐሞት ከረጢት ጭራሽ ሳይኖራቸው ለሕዝብ መታመንን በመከራዋ ቀን ጸንቶ መቆም ጠልተው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው። አሳይ መሲህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ሕግ በሌለበት ሕግ ታጋዩ ማሸነፍ የሚሻው በሕገ መንግስቱ። አረ ስንቱ ታገሉ እያሉ ነው ድከሙ በተመ ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ሕዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገሉ እያሉ ነው በይፋ ይነገር። ዓላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጫቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይለተኛበት ዘመን እንደ ሃይድራ ትል ነገር ይበጣጠስ ተደራጁ ይላል ደጋግሞ ይሸጥ። እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ሕዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሳው ታሪክ ሰሪ ሆኖ ካረፉበት መሬት። የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የሕዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው። ተናገር ደብተራው ካለበት ቦታ አጅበው ይስሐቅ እውነት እንዲረታ የሺህ ጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ እምቢ ካለ ጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር። አሻፈረኝ ብለህ በመርካቶ መሃል ለፋሽ ለባንዳም አልበገር ብለህ የወደቅከው ጓዴ ፈለቀም ተናገር። ተባይ በጣም በስቶ ሜዳውን ካሰሰው ስግብግብ ሰላዩ ግንባሩን ከያዘው ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው። ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው።